በጣም ነው የምጸልየው። በጣምም ማዝንበት ነገር አለ። በሀገራችን ላይ ብዙ የሚሰሩ ወንጀሎቹ ምንድን ናቸው? እኔ ማን እንደሚጸድቅ እሱ ነው የሚያውቀው ምል ሰው አይደለሁ። እኔ ነኝ የምጸድቅ። በመኪና አደጋ መጥቶ ሬሳህን ለባለቤት ሊሰጥ ነበር፣ ከለከልኩ። አገበም የሚያገልግሎት ቤት የሚተኙትን ልጆች ይሳቀቃሉ፣ እንዳይናገሩኝ እግዚአብሔርን ይፈራሉ፣ ዝም እንዳይሉ እሸታቸዋለሁ። ወንድ ለወንድ ይገደል ነው የሚለው፣ ሴት ለሴትም ይገደል ነው። ግን በሀገራችን ላይ ሰይጣን የሚበቀልኝ በዚህ ነው። እኔም ምንም ማድረግ አልችልም። ምክንያቱም እግዚአብሔር ይባርካቸው። ባለቤቴ እነሱ ቤት አርፋ ነው ምግብ እየሰራች እያመጣችልን፣ ለእኔም ለሚያግዘኝም ሰው አብረን የኖርነው። አሁን አንድ ጥያቄ መጣ። መጎዳቴን ያዩ ሰዎች፣ የአብያተ ክርስቲያን ሰዎች በጣም ጸለዩልኝ፣ በጣም ረዱኝ። በእጃችን ገንዘብ የለም፣ ባዶ ነን፣ የሚበላ የለም፣ የሚጠጣ የለም፣ ትራንስፖርት የለም። ግን ሰው እያመጣ ከየት እንደሚመጣ አላውቅም፣ ገንዘብ ይሰጡናል። አሁን እዛ ቤት ነው የሚሰራውና መጨረሻ ልጁን ጌታ ይርዳ ብሎ ጥሎኝ ሄደ። ባለቤቴም ተነስታ ሄደች፣ እኔ ብቻ ቀር እና ለእኔ ፈተና ሆነብኝ። ከዛ በኋላ ሰዎች መጡና እንዳትመለስ ወደዚህ ተብለሃል፣ ከመጣ እንገለዋለን ብለውሃል አሉ። ለባለቤቴም ነገሯት። እኔም መመለስ ከበደብኝ። ምክንያቱም አንድ ሰው ቢገፋህ እንኳን ያለሁበት ሁኔታ ጥሩ ስላልሆነ ከበደብኝ። እነዛ ያሳረፉኝም ሰዎች አንዲት አሁን ወደ ጌታ ሄዳለች አንዲት እህት ነበረች እና የማዳጋስካር ሰዎች ነበሩ የጅቡቲን ፕሮቴስታንት የሚመሩት። እነዛ ሰዎች ታሪኬን ሲሰሙ ሊረዱ የመሰረተ ክርስቶስ ኃላፊዎች የተባሉትን የጅቡቲን እኔ ቸርች ሄደው ሲጠይቋቸው አይ እኛ ቤት እንሰጠዋለን ተውት ብለው መለሷቸው። የት ልተኛ? ምን ልብላ? እኔ እዛ ካምፕ ነው የምኖረው። መበላው ነገር በገንዘብ ገዝተህ ነው። ገንዘብ የለኝም። አስበው። በጣም ከባድ ጊዜ ነበር ለኔ። በጣም እንዲያውም ትልቁ ስደት እሱ ነውና ተንከራተትኩ። በጣም ብዙ ተንከራተትኩኝ። እነሱ መኝታ ብለው የሰጡኝ ቤት ገባሁ። እንግዲህ ከባድ ነገር ማንሳት አትችልም። በክር ተሰፍተህ የምታጠብበት ቦታ ከፍታ አለው። ሽንት ቤቱ እየለመንኩ ሰው እያወጣልኝ ነው። በቀን 2 የምታጠብ አለብህ ቢያንስ። በዛ አይነት ሁኔታ የተወሰነ ጊዜ ኖርኩኝ። 2 ዓመት ስበላ ሳልበላም፣ ስራ የለኝም፣ በአገልግሎትም የሚሰጠኝ ነገር የለም። ማደሪያ አለ የሰጡኝ እነሱ፣ ይበላ ነገር የለም። ለበሽተኛ ግን አስበው እንግዲህ ያው በሰቀቀን ነው፣ ይሸታል ሰውነቴ፣ ቁስሉ ገና አልዳነም። አገበም የሚያገልግሎት ቤት የሚተኙትን ልጆች ይሳቀቃሉ፣ እንዳይናገሩኝ እግዚአብሔርን ይፈራሉ፣ ዝም እንዳይሉ እሸታቸዋለሁ። መድኃኒት መግዣ የለኝም። ቀጠለ። ጌታ ድንቅ ነው። በዚህ መካከል እንዳልፍ ረድቶኝ 2 ዓመት ከኖርኩ በኋላ በሙሉ ኢትዮጵያ ይወጡ ሲባል ተመልሼ ወደ ካምፕ ሄድኩ። ተሻለኝ፣ ጌታ ረዳኝ። እዛ ሲሄድ ደግሞ ተመልሰው ተነሱብኝ። እንግዲህ ተመልሼ ደግሞ ወደ ጅቡቲ ተሰደድኩኝ፣ ወደ ጅቡቲ ከተማ። ከዚህ በኋላ የሆነች ስራ ፈልጌ ገባሁ። ጴንጤ የሚባል ነገር ባይኔ ማየት አስጠላኝ። በቃ ጠላሁ ጴንጤ። ምን ችግር አለው ቢመሰክሩልኝ? እኔ ነኝ የተደበደብኩት፣ እኔ ነኝ የሁሉ ችግር የደረሰብኝ። እነሱ ፈረንጅ ሀገር ለመሄድ ለእኔ ምስክርነት ላለመስጠት ፈልገው። የራሴ ወንድሞች ናቸው፣ በመሪነት አብረን የምናገለግል። አሁን ከዛ ተነስቼ ደግሞ ነገር ሁሉ ተለወጠ። ከፍ ገንዘብ ማግኘት መጣ። ተውኩት።
ክርስትናውን እንግዲህ ያቺ የ3 ዓመት ከ8 ወር ልጅ ደግሞ አደገች፣ ዘማሪ ሆነች፣ ደህንነት ተምራ ለአገልግሎት ደረሰች። እና ይሄ ወንድሜ ህይወት ፓስተር ህይወት እሱና ልጄ ጎትጉተው አንድ ጊዜ ወደ ቸርች እንዲሄድ የሆኑ ወንድሞች ጴጥሮስና ታምራት የሚባሉ ወንድሞች ነበሩ። መጡ፣ ጎትጉተው ወሰዱ። ያኔ ብዙ ገንዘብ አገኛለሁ። የሎጂስቲክስ ስራ ነው የምሰራው እና ትልቅ ስራ ሰራለሁ፣ ገንዘብ አገኛለሁ፣ ለሰው ተርፋለሁ፣ እንኳን ለራሴ ደህና መኖር ጀመርኩኝ። ጉትጉት ታርገው ልጅና ወሰዱኝ። ሲሄድ ሰውየው መጀመሪያ እኔ ላይ ነው የተነበየው። አያቀኝም፣ ሁለቱም እኔን አያውቁም። ወደ ጅቡቲ መንፈስ ቅዱስ ነው መርቷቸው የመጡት። በሚያስገርም ሁኔታ አንተ ከፊት የተቀመጥከው ሰውዬ ተነሳለን። ተነሳው። ይሄን ሰው እዚህ ውስጥ ያሉ ሰዎች በጣም በግፍ በድለውታል ብሎ የእግዚአብሔር መንፈስ ይናገረኛል። ነግረውት ይሆን እንደምናምን ብዬ እኔ ራሴ ተጠራጠርኩና ይቅርታ ጠይቁት፣ እዚህ ሰው ላይ ያለውን ነገር እናንተ አታውቁ። ይህን ሰው ከሞት ወደ ህይወት የመለሰው ነፍስ የቀጠለለት ጌታ ነው። እንደናንተ ቢሆን ይሄ ሰው አልነበረም። ከሀ እስከ ፐ በህይወት የዘመን ሁሉ የሆነችውን ነገር ሁሉ ሲናገር ወደቅኩ። ለእኔ የከፈለው ዋጋ በዘመኑ ሁሉ ብሎ እኔ የሰራኋቸውን ነገሮች እንዴት እንዳስጨከነኝ ጌታ፣ ለዚህ ሞትና ህይወት እንዴት ጥርሴን እንደነከስኩኝ ጌታ ረድቶኝ እንደሆነ በቃ ተናገረ። ወደቅኩኝ፣ ተነሳለኝ። ደግሞ ጌታ ያረገልህ ልንገርህ፣ አይነ ስውር ሊያረግህ ነበር መንፈስ፣ ከለከልኩልህ። ሽባ ሊያረግህ ነበር፣ ከለከልኩልህ። በመኪና አደጋ መጥቶ ሬሳህን ለባለቤት ሊሰጥ ነበር፣ ከለከልኩልህ። ከዚህ በኋላ ደግሞ ታገለግለኛለህ ይልሃል ጌታ ብሎ ይሄንን ተናገረ። ከዚህ በኋላ ይሄ ሰው እዚህ ሰው ላይ ያለው ጸጋ ብሎ ተናገረ። ያው ህይወቴ ውስጥ ያለው ነገር ነው። በእውነት አፌ ዝም አይልም፣ እናገራለሁ። ደግሞ ዝም ሲያሰኛል እንደ ክርስቶስ ነገር ዝም አያሰኝም። እና በውስጤ የተቀበረ ነገር ነው። የምስክርነት የመስበክ ጸጋ በውስጤ የተቀበረ ነገር ነውና እንግዲህ ባጭሩ በዚህ ሁኔታ ወደ ጌታ ተመለስኩ። ሰይጣን በኃይለኛው ነው ፈተና፣ በኃይለኛው ነው የሚገዳደረን። ምክንያቱም የወጣንበት ቤተሰቦቼ ለብዙ ዓመት አኩርፈውኛል። እኔ ለብዙ ዓመት ተዋግተውኛል፣ አኩርፈውኛል። ግን ጌታ እንደ ነገር አደረገ፣ አወርሳለሁ ብሎኛል ደግሞ ጌታ። አሁን ላይ ግን አንተ የምትለው ልክ ነው ማለት ደረጃ ላይ ደርሰዋል። አንተ የምትለው ነገር ልክ ነው የሚል ደረጃ ላይ ደርሰዋል። ስለሱ ደግሞ ወደኋላ ልናወራ እንችላለን፣ ወይ ደግሞ ሌላ ጊዜ ልናወራ እንችላለን። ምክንያቱም እንደነገርኩ የተማርኩት ትምህርት ሁሉንም እንዳይ እንዲፈትሽ ስላደረገኝ እኔ በኩራት ነው ክርስቶስን የምከተለው። ምክንያቱም ያኛውንም አይቼዋለሁ፣ ይሄኛውንም አይቼዋለሁ፣ የያዝኩትንም አይቼዋለሁ። የሚበልጥ ስለሆነ ነው እኔ የያዝኩት፣ የሚበልጥ ስለሆነ። ምክንያቱም እኔ የያዝኩት የውሸት አምላክ አይደለም፣ በትክክል ተገልጦ በትክክል መስራት የሚችል በትክክል ማውረስ የሚችል ነው የኛ ጌታ፣ እንደሌላው አይደለም። እና እግዚአብሔር በዛ አይነት ሁኔታ ረድቶኛል። እንግዲህ ያው ከፍ ያሉትን ነው የነገርኳችሁ እንጂ በህይወቴ በጣም ብዙ አይነት ስደት፣ ብዙ አይነት መሰናክል በእኔ ህይወት ላይ ያልተፈጠረ ነገር የለም። ከሰራሁ ገንዘቡ ይያዛል። አብሬያቸው የሰራሁት አብረውኝ የበሉ የጠጡ ሰዎች አይናቸውን የገለጥኩላቸው ያሳየኋቸው በተለያየ ንግድ ተሰማርተው የሰሩ ሰዎች ሰርቀውኝ የዘርፈው ነው የሚሄዱት።
ይገርመኛል። ሰይጣን የሚበቀለኝ በዚህ ነው። እኔን ምንም ማድረግ አይችልም። ምክንያቱም ብዙ ጊዜ ጌታ መቃብሬን ዘግቶታል። ከዚህ በኋላ ሰይጣን የኔን ነፍስ ከስጋ መለየት አይችልም፣ ያቺ የመጨረሻዋ ቀን እስከምትደርስ ድረስ እና በዚች በአጭር ደቂቃ ያወራናት ነገር በ30 ምናምን ዓመት ግን በጣም ብዙ መከራ እና ሰው ደግሞ ጌታን ይዞ አያፍርም። ሁሌ ነው የምኮራው፣ ሁሌ ነው ደስ የሚል። ዳዊት እንዳለው ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ እንዳለው ደስ ይለኛል ሁልጊዜ በጌታ። ምክንያቱም እኔ በመተት አላገኘሁት፣ በጥንቁልና አላገኘሁት፣ ወይም ደግሞ ጂኒው ይዞኝ በግድ እመን ብሎኝ አይደል አምኜ ሰውን ላሳምን የተነሳሁት። የኔ ጌታ እኮ ፍቅር ነው። ሲጠራኝ በፍቅር ነው፣ የሞተልኝ በፍቅር ነው። በመጨረሻውም ዘመን ሲጠራኝ በፍቅር ነው የሚጠራኝ። ሲሄድ ደግሞ የሚሄድበትን አውቃለሁ። ወደ አባቴ ቤት ነው የሚሄደው፣ ወደ ሰራልኝ። እኔ ወደ አባቴ ብሄድ ይሻላችኋል፣ በአባቴ ቤት ብዙ መኖሪያ ያለ ወደ ተባለበት ወደዛ ወደ መንግስተ ሰማያት ነው የሚሄደው። እኔ ማን እንደሚጸድቅ እሱ ነው የሚያውቀው የምል ሰው አይደለሁም። እኔ ነኝ የምጸድቀው። ምንም ደካማ በሆነ ኃጢአትም ብሰራ ምህረት የሚያደርግ አምላክ ነው። እኔ ደግሞ በሰይፍ የሚያስቀጣ አምላክ አይደለም፣ ወይ ደግሞ የሚያስወግርም አምላክ አይደለም፣ የሚያሳማም አምላክ አይደለም። ለዚህ ጌታ የተመሰገነ ይሁን። እድሜ ጨምሮልኝ እዚህ ደርሻለሁ። ዋናው ነገር አንድ ጊዜ ጌታ ጸጋ ከሰጠህ የጌታ ፈቃድ ነው በህይወት የሚከናወነው። ለመጨከንም ለመተውም የእግዚአብሔር ፈቃድ ያስፈልጋል። የእግዚአብሔር ፈቃድ ሁልጊዜ በሰዎች ሁሉ ላይ አለ። መወሰን ግን የኛ ድርሻ ነው። ረሃብ ሰውን አይገልም፣ ለሰው መመክረም መታረዝም ሰውን አይገልም፣ አያሳፍርም ደግሞ። ብቻ ጌታ በውስጥ ይሄ እኔ ርቦኛል፣ አንዲት ዳቦ የምገዛበት አጥቼ ያደርኩባቸውን ቀኖች አስታውሳለሁ ሳልበላ። ግን በዛ አይነት ሁኔታ ላይ ሆኜ ቢርበኝም የተለያየ መከራ ቢደርስም መጨረሻዬ ጌታ ነው። ብበላ ለስጋ ነው አይደል? ለምንም አይደል። ብኖር ለእግዚአብሔር ነው፣ ብሞትም ለእግዚአብሔር ነው። ግን እሱ የፈቀደውን በህይወቴ ያድርግ ብዬ ወስኜ በኋላ ላይ ያከበረኝ፣ ዛሬ እዚህ ደረጃ ላይ ያደረሰኝ። ከዛ ስደትና መከራ በኋላ ልጅ ወልጄ ዛሬ 18ኛ ዓመት ነው፣ የ12ኛ ክፍል ተማሪ ናት። ዛሬ ጠዋት እንደውም እየነገርኳት ነበር። ጌታ መቃብሬን የደፈነው በእኔ ወገብ እንዳለሽ እንዳትበሰብሽ ስለፈለገ ነው ጌታ። ስለዚህ ለእኛ ቤት ስላደረገው ነገር በርትተን ልናስብ ያስፈልጋል። ስለዚህ ለመዘመር፣ ለመስበክ፣ እግዚአብሔርን ለማክበር፣ ለመቀደስ መሞከር ትልቅ ነገር ነው። ስለዚህ እግዚአብሔር ካላበረታው ሰው ሊበረታ አይችልም። ዋናው ነገር እሱ ነው። ሌላው ደግሞ የልብ ቆራጥነትና ውሳኔ ያስፈልጋል። የልብ ቆራጥነትና ውሳኔ ካላስፈለገ የመጨረሻውን ዲስቲኔሽን መዳረሻ የመጨረሻ የት ነው የሚለውን ነገር ሰው አርቆ ማሰብ መቻል አለበት። ብትራብም፣ ያለ ጫማ ብትሄድም፣ ያለ ልብስ ብትኖርም፣ ቢበርድህም፣ ሰው ያዋርድህም ምናምን ቢልህም መድረሻ የት ነው? ለምን? እኔ ለራሴ አልተፈጠርኩም። ማንም ሰው ለራሱ አልተፈጠረም። መሐንዲሱ ክርስቶስ በእጁ ሰው አድርጎ እንደዚህ የፈጠረን፣ እነዚህን የአካል ብልቶች ሰጥቶ የፈጠረን፣ ማሰቢያውን መቅደሱን በልባችን ላይ ያስቀመጠው የመጨረሻው መዳረሻችንን እሱ ስላዘጋጀልን። ካልሆነ ግን ዛሬ ለምትበላው ዘወር ካልክ፣ ለምትለብስበት ዘወር ካልክ፣ ለሆድህ ዘወር ካልክ፣ ሆድህ አምላክህ ነው የሚሆነው። ምንም አትጠቀም። የፈለገ መከራ ቢኖር
ከክርስቶስ ማንም ሊለየን አይገባም። ምክንያቱም የጥንት አባቶቻችን አስተምረውናል። መከራ እነ ዳንኤልን እናስባለን፣ እነ ሚሳቅ ሚድራቅ እና አብደናጎ እናስባቸዋለን። እኛ በመከራ አልፈን ነው ከኛ ኋላ ያሉት እንዲማሩ ማድረግ ያለብን እንጂ ታሪክ በእነሱ ብቻ ይቀር ነበር የማይቀጥል ቢሆን። ስለዚህ አሁን እኛ እናልፋለን፣ ታሪክ ይቀጥላል የግድ። ስለዚህ የነገስታት አምላክ እግዚአብሔር ፈቃዳችንን ልንሰጠው ልንወስን ያስፈልጋል። ውሳኔ ያስፈልጋል። ክርስትና ውሳኔ ነው። ለዛ ደግሞ እንዲገባን መማር አለ፣ ማወቅ አለ። ምስጋናን በተመለከተ እንደዚህ ጨክኖ በዚህ አይነት መንገድ እንዲያልፍ ያደረገኝ የሞተልኝ፣ የተገረፈልኝ፣ የተሰቀለልኝ አምላኬን ክርስቶስን እጅግ አመሰግናለሁ። በምድረ በዳ የተከተለኝ ሌሊት ቀንም ያጽናናኝ የመከረኝን መንፈስ ቅዱስንም አመሰግናለሁ። ሌላው ከሰው በዚህ ሁሉ መከራ ሳልፍ ከጎኔ ሳትለየኝ አይዞህ እያለችኝ የረዳችኝ ባለቤቴ፣ ልጆቼን በጣም አመሰግናቸዋለሁ። ሌላው በስደት ጊዜ ሳይኖራቸው እንደዛች ሴት ትዳሯን ሰጠች እንዳለው ጌታ ካላቸው ነገር ያለቻቸውን አውጥተው እዛ በመከራ ጊዜ የሰጡኝ፣ ሆስፒታል እያለሁ የረዱኝ፣ እንደገና ደግሞ ሲርበኝ አይኔን አይተው ፊቴን አይተው እንደተራብኩ ተረድተው የረዱኝ አመሰግናቸዋለሁ። ሌላው ፓስተር ህይወትንና ሳባ ልጅን አመሰግናቸዋለሁ። መልሰው ወደ ጌታ እንድመለስ ወደ እነዛ ነቢያቶች ወደ እነዛ እግዚአብሔር ሰዎች እንድመለስ ያደረጉኝን እነኝህን አመሰግናለሁ። እነኛንም የእግዚአብሔር ባሪያዎች አገልጋዮች ጌታ ይባርካቸው፣ በጣም ነው የማመሰግናቸው። እንግዲህ ይቅርታ በህይወቴ ያው ለራሳቸው አድቫንቴጅ ብለው እኔ በዚያ መከራ ውስጥ እያለሁ ለእኔ ፈቃድ እንዳላገኝ ከልክለውኛል ብዬ ያዘንኩባቸው 3-4 ሰዎች ነበሩ። ይቅር ብያቸዋለሁ። ስለዚህ እግዚአብሔር ደግሞ ይርዳኝ። ከእኔ ልብ ነቅሎ ያወጣ አምላክ መልካም ነው። ይቅር ብያቸዋለሁ። ከልብ ሳንነጋገር ከልብ ይቅር ሳንባባል በፊት ለፊት እነሱም ጥፋታቸውን ሳያምኑ እኔም በድላችሁኛል ብዬ እየተናገርኩኝ አክሴፕት ሳያደርጉኝ ነው ጥለውኝ ሄዱት ወደ ፈረንጅ ሀገር። ሁለቱ አሜሪካን ሀገር ነው ያሉት። እንግዲህ ሌሎቹም እዚሁ ጅቡቲም ያሉ አሉ። ኤኒዌይስ እኔ ይቅር ብያለሁ ከዚህ በኋላ። ምክንያቱም ክርስቶስ የምህረት አምላክ ነው። እንኳን ለኛ አህዛብንም ምህረት አድርጎላቸው ነው ተረጋግተው እየኖሩ እየበሉ እየጠጡ ያሉት። እንደ ጌታ ያለ ማንም ስለሌለ ለእኔ ምህረት ተደርጎልኝ ነው በዚህ አይነት ሁኔታ ያለሁት። ስለዚህ ይቅር ብያለሁ። ደግሞም እናንተንም በጣም አመሰግናለሁ። እግዚአብሔር ይባርካችሁ፣ ዘመናችሁ ብሩክ ይሁን። ያው አስተነፈሳችሁ። ከስንት ዘመን በኋላ ተነፈስኩኝ እና ወደፊት ደግሞ በርትቼ እንዲሰራ እግዚአብሔር አምላክ ይርዳኝ። በቻልኩት መጠን እቀጥላለሁ፣ አልቆምም። ምክንያቱም ከአባቶቻችን የተቀበልነው መቀጠል ነው፣ ወደፊት መገስገስ ነው። ለነ ጳውሎስ እንዳሉት ለነ ጴጥሮስ ያው የሚከተለንን እያዝን ወደፊት መቀጠል ነው። እሺ፣ እግዚአብሔር የተመሰገነ ይሁን። ወንጌል መከራ ነው። ወንጌል መከራ ነው። በመጀመሪያ ደረጃ ወንጌል ለመስበክና ለመስራት ከመውጣታችን በፊት ስለ ወንጌል በደንብ ማወቅ አለብን። እኔ መመክረው ይሄ ነው። በደንብ ስለ ወንጌል ማወቅ አለብን። አንዱ ይሄ ነው። ካወቅን ደግሞ ቀጥለን መጨከን አለብን። ወንጌል እሰራለሁ ብለህ ከወጣህ ጭካኔ ነው የሚያስፈልገው፣ ከአባቶቻችንም እንደተረዳ ነው። ምክንያቱም ወንጌል ስትሰራ ጠላት ይቃጠላል። ህይወትህን ሁሉ ለመውሰድ ነው የሚፈልገው፣ ለማስገደል፣ ለማስጠፋት፣ በወንጀል ለማጠላለፍና ወንጀል ውስጥ እንድትገባ እንደዚህ ነው
የሚፈልገው እና ሁለተኛ ይሄ ነው። ሶስተኛ ብትተባበሩ እላለሁ። ብትተባበሩ፣ ብትረዳዱ፣ አንድ እጅ ብትሆኑ፣ አንድ እግር፣ አንድ ብልት፣ አንድ አካል ብትሆኑ የበለጠ ለስራው ጥሩ ነው። አንዱ የአንዱን ጎደሎ፣ አንዱ የአንዱን ማጣት ወይም ደግሞ አለማወቅ መጎነታተልና መካሰስ ጥሩ አይደለም። ምክንያቱም ጎደሎን መሙላት፣ ይቅር መባባል፣ እጅ ለእጅ መያያዝ፣ አብሮ ለመስራት መሞከር፣ ይሄ ግዴታም ነው። በነገራችን ላይ ከክርስቶስ የተሰጠን ግዴታም ነው። ወደ ዓለም ሄዱ ስንባል ግዴታ ነው። በፍቅር ይስጠን እንጂ ግዴታ ነው። ምክንያቱም ያቺ የምትፈልጋት መንግስተ ሰማያት በፍቅር በተሰጠችው መንገድ ስትሄድ ብቻ ነው መንግስተ ሰማያት ልታገኝ የምትችለው። ካልሆነ ግን ምሕረቱ ስለበዛልን እቤቱ ተቀምጠን እንደ ቀልድ እንዳንመለከተውና እንዳናየው አደራ እላለሁ። ሌላው የሚከፈለው ዋጋ ቀላል ስላልሆነ፣ የሚወሰነው ውሳኔ ቀላል ስላልሆነ ይሄን ቆርጦ ለወጣ በዚህ መንገድ እሄዳለሁ፣ ህይወቴ በዚህ መንገድ ይለቅ ብሎ ለሚወጣ ሰው እግዚአብሔር አምላክ አብዝቶ ይባርከው፣ ብርታት ይሁንለት፣ ጉልበት ይሁንለት። በመንገዶቹ ሁሉ እግዚአብሔር በረከቱን ያዘጋጀለት እና የኢትዮጵያ ህዝብ ልብ ይስጠው። አሁን ለኢትዮጵያ ህዝብ በጣም ነው የምጸልየው። በጣምም የማዝንበት ነገር አለ። በሀገራችን ላይ ብዙ የሚሰሩ ወንጀሎች አሉ። ወንጀሎቹ ምንድን ናቸው? ያው በዘኍልቍ መጽሐፍ እንደምናውቀው ወንድ ለወንድ ይገደል ነው የሚለው፣ ሴት ለሴትም ይገደል ነው የሚለው። ግን በሀገራችን ላይ ድህነቱም ሊሆን ይችላል ወይ እግዚአብሔርን ነገር ባለማወቃችን ሊሆን ይችላል፣ ያላስተማሩ አባቶችን ምሕረት ያርግላቸው። ትልቅ ችግር አለ እዚህ ሀገር። እኛ የክርስቲያን ሀገር ነው፣ ክርስቶስን የሚያከብር ሀገር ነው ብለን እናስባለን። ግን ትልቅ ወንጀል በሰርኩለር ሳይታወቅ በጨለማ እየተሰራ ያለው ነገር ይሄ ስለሆነ እግዚአብሔር አምላክ ለወጣቱ ልብ ይስጥ፣ ለዚች ምድር ልብ ይስጣት፣ ህዝቡ ጆሮውን ይስጥ፣ ልቡንም ይስጥ። እናንተም ጎዳና ላይ በጓዳም ለምትሰሩ ሰዎች እግዚአብሔር ወገባችሁን ያበርታ፣ ያስታጥቃችሁ፣ ወንጌልን ታጠቁ። እግዚአብሔር ይርዳችሁ። በእጆቻችሁ ፈውስ ይከናወኑ። በአንደበቶቻችሁ የምትዘሩት ነገር ሁሉ የረገማችሁትም የተረገመ ይሁን፣ የባረካችሁትም ብሩክ ይሁንላችሁ። እኔ መባረካችሁ በዚህ በረከት ነው። ተባረኩልኝ።